አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 21 በዚህች ቀን አምላክን የወለደች ለእመቤታችን ለከበረች ድንግል ማርያም የዕረፍቷ በዓል መታሰቢያ ነው። ያን ጊዜ እመቤታችን በልጇ በጌታችን በፈጣሪያችንና በመድኃኒታችን ኢየሱስ ክርስቶስ በከበረ መቃብሩ ቦታ ተጸልይ ነበረ። ከዚህ ዓለም እንደምትለይ መንፈስ ቅዱስ ነገራት። ከዚህ በኋላ ከደብረ ዘይት ደናግል መጡ። ጌታችን ነግሯቸዋልና እርሷም ነገረቻቸው። በዚያን ጊዜ እመቤታችን እንዲህ ብላ ጸለየች። ልጄ ወዳጄ ጌታዬና ፈጣሪዬ ኢየሱስ ክርስቶስ ሆይ ልመናዬን ተቀብለህ ደቀ መዝሙርህን ዮሐንስን በዚህች ሰዓት አምጣው። እንዲሁም ሕያዋን እንደሆኑ ሐዋርያትን ሁሉንም ነፍሳቸውንም የለይሃቸውን አምጣቸው። አንተ የሕያዋንና የሙታን አምላክ ነህና ለአንተ ምስጋና ይሁን ለዘላለም አሜን። በዚህ ጊዜ በመንፈስ ቅዱስ ትእዛዝ ከኤፌሶን አገር ዮሐንስን ደመና ተሸክማ ወደ እመቤታችን ማርያም አደረሰችው። ሰገደላትና በፊቷ አቁሞ እንዲህ አላት፣ ሰላምታ ይገባሻል። ጌታችንን ፈጣሪያችንንና መድኃኒታችንን ኢየሱስ ክርስቶስን የወለድሽው ጸጋን የተመላሽ ሆይ ደስ ይበልሽ። አንቺ ከዚህ ዓለም ተለይተሽ በክብር በምስጋና ወደ ዘላለም ሕይወት ትሄጃለሽና ይህም ስሙ ክቡር ምስጉን የሆነ ጌታችንና ፈጣሪያችን ድንቆች ተአምራቶችን በአንቺ ላይ ከገለጠ በኋላ ነው። እመቤታችን ቅድስት ድንግል ማርያምም ይህንን በሰማች ጊዜ እጅግ ደስ አላት። እግዚአብሔርንም እንዲህ ብላ መሰገነችው። ፈጣሪዬ ጌታዬ ለአንተ ምስጋና ይሁን። አንተ የለመንኩህን ሰጥተኸኛልና አሁንም ነፍሴን ተቀብለው ወደ ሰማይ ወደ አንተ ሊያሳርጓት የሚመጡ መላእክቶችህ ጋራ በመምጣትህ የምለምንህን ሁሉ ስጠኝ። በዚያን ጊዜ ከሰማይ እንዲህ የሚል ቃል መጣ። እነሆ አሁን መላእክት ይደርሳሉ። ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይና ለምድር ጌታ ለኢየሱስ ክርስቶስ እናቱ ወደ ሆነች ወደ ቅድስት ድንግል ይደርሳሉ። ወዲያውኑ ሁሉም ሐዋርያት የሞቱትም ከመቃብራቸው ተነስተው ወደ እመቤታችን ደርሰው ሰገዱላት። አምላክን ከአንቺ የተወለደ ጸጋን የተመላሽ ሆይ ደስ ይበልሽ፣ እርሱ ከዚህ ዓለም ለይቶ ቃል ኪዳን እንደሰጠሽ በክብር በምስጋና ከእርሱ ጋር ያሳርግሻልና አሏት። በዚያን ጊዜ እመቤታችን በአልጋዋ ላይ ተቀመጠች። ሐዋርያትንም እንዲህ አለቻቸው፣ ፈጣሪዬ ፈጣሪያችሁ ኢየሱስ ክርስቶስ እንደሚመጣ እናንተንም እያንዳንዳችሁ እንዳየኋችሁ እንደማየው አሁን አወቅኩ። ከዚህ ከሥጋዬም ወጥቼ ወደ ዘላለም ሕይወት እሄዳለሁ። ነገር ግን ትነግሩኝ ዘንድ እሻለሁ። ከዚህ ዓለም እንደምለይ ከወዴት አወቃችሁ? ጴጥሮስና ሐዋርያት ሁሉም ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን። በደመና ላይም በተጫን ጊዜ ወደ አንቺ እንደ ዓይን ጥቅሻ ፈጥነን ደረስን አሏት። እመቤታችን ማርያምም ይህንን ነገር ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች፣ ጌታዬና ፈጣሪዬ ኢየሱስ ክርስቶስ ሆይ ክብር ምስጉን የሆነ ስምህን ፈጽሜ አመሰግናለሁ። የእኔን የአገልጋይን መከራ ተመልክተህ ድንቅ ኃይልን አድርገህልኛልና ከእንግዲህ ወዲያ ትውልድ ሁሉ ያከብሩኛል፣ ያመሰግኑኛል። ጸሎቷንና ምስጋናዋን ስትጨርስ ሐዋርያትን እንዲህ አለቻቸው፣ ዕጣን አምጥታችሁ በማጠን የጌታዬን ኢየሱስ ክርስቶስን ስሙን ጥሩት። እነርሱም እንዳዘዘቻቸው አደረጉ። በዚያን ጊዜ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ እልፍ አእላፍ መላእክት አጅበው እያመሰገኑት መጣና አረጋጋት። ያዘጋጀላትንም ተድላ ደስታ ነገራት። በዚያንም ብዙዎች ድንቆች ተአምራቶች ተደረጉ። እውሮች አይተዋልና፣ አንካሶች ቀንተው ሂደዋልና፣ ደንቆሮዎችም ሰምተዋልና፣ ለምጻሞችም ነጹ፣ አጋንንትም ከሰዎች ወጥተው ሄዱ፣ ዲዳዎችም ተናገሩ፣ በሽታና ደዌ ያለበት ሁሉ ዳነ። እመቤታችን ድንግል ማርያም ወዳለችበት ቤት በቀረቡ ጊዜ ከደዌያቸው ይፈወሳሉና። ከዚህ በኋላ እመቤታችን ተወዳጅ ልጇን እንዲህ አለችው፣ በአየር ውስጥ ተበትነው ከሚኖሩ ከሚያስደነግጡ ግሩማን መላእክት የተነሳ ከእሳት ባሕርም እፈራለሁ። ጌታችንም ከእርሳቸው ለማንም በአንቺ ላይ ሥልጣን ያለው የለም አላት። ከሥጋዋም የምትለይበት ጊዜ ሲደርስ ሐዋርያትና ደናግላን ተባረካቸው ዘንድ እያለቀሱ ለመኗት።
እጇን በላያቸው ዘርግታ ባረከቻቸው። በዚያንም ጊዜ ጌታችን ንጽሕት ነፍሷን ከሥጋዋ ለይቶ በመለኮታዊ እጆቹ ይዞ በብርሃን ልብስ አጎናጽፎ ወደ ከፍተኛ መኖሪያ ከእርሱ ጋር አሳረጋት። ሥጋዋን ግን እንደሚገባ ገንዘው ወደ ጌቴሴማኒ ተሸክመው እንዲወስዱት ሐዋርያትን አዘዛቸው። ነፍሷ ከሥጋዋ ከመውጣቷ በፊት በሰው አንደበት ይህ ነው ተብሎ የማይነገር ብርሃንን እያየች ነበረ። የክብር ባለቤት ጌታችን ክርስቶስም እንዲህ ሥጋሽን ተድላ ደስታ ወዳለበት ገነት አፈልሰዋለሁ፣ ዳግመኛም ሥጋሽን ከነፍስሽ ጋር አዋህጄ አስነስቼ መላእክት በውስጡ በፊትሽ ሁነው በሚያመሰግኑበት ተመሳሳይ በሌለው ተድላ ደስታ ባለበት ማደሪያ አኖርሻለሁ አላት። እመቤታችንም እንዲህ አለች፣ አቤቱ በረቀቀ ጥበብህ ይህንን ሁሉ የሠራህ አመሰግንሃለሁ። ሁለተኛም ልመናዬን ትሰማ ዘንድ እለምንሃለሁ። በስሜ ወደ አንተ የሚለምነውን ሁሉ ልመናዬን ተቀበለው። በመከራም ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራው ሁሉ አድነው። በሰማይም በምድርም በሥራው ላይ ሁሉ አንተ ከሃሊ ነህና መታሰቢያዬን በውስጧ የሚደረግባትን ቦታ ሁሉ ባርክ። በእኔ ስም የሚያቀርቡትን የሁሉንም መሥዋዕታቸውን ተቀበል። ጌታችንም እንዲህ ብሎ መለሰላት፣ የለመንሽኝን ሁሉ አደርግልሻለሁ፣ ደስ ይበልሽ። ከእኔ ከአባቴ ከመንፈስ ቅዱስ ዘንድ ጸጋ፣ ክብር፣ ባለሟልነት ተሰጥቶሻልና ስምሽንም ጠርቶ የሚለምን ሁሉ በዚህም ዓለም በሚመጣውም ዓለም አይጠፋም። እመቤታችንም ካረፈች በኋላ ጌታችን እንዳዘዛት ወደ ጌቴሴማኒ ሊወስዳት ሐዋርያት ገንዘው ተሸከሟት። አይሁድም በሰሙ ጊዜ ሥጋዋን ሊያቃጥሉ ወጡ። ከእርሳቸውም አንዱ ከምድር ላይ ጥላት ዘንድ የእመቤታችንን አልጋዋን ያዘ። ያን ጊዜ ከእግዚአብሔር የታዘዘ መልአክ እጆቹን በሰይፍ ቀጣውና እጆቹ በአልጋ ላይ ተንጠለጠሉ። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ብሎ ለመነ። የእውነተኛ አምላክ የጌታ ኢየሱስ ክርስቶስ እናት አንቺ በእውነት ድንግል የሆንሽ በእኔ ላይ ይቅርታ ታደርጊ ዘንድ እለምንሻለሁ። በሐዋርያትም ልመና እጆቹ ተመልሰው እንደ ቀድሞው ደህነኛ ሆኑ። በቀበሯትም ጊዜ ከዚያ 3 ቀን ኖሩ። እረፍቷም የሆነው እሁድ ቀን በጥር ወር በ21 ቀን በዚች ቀን ነበረ። ጌታችንም ብርሃናውያን መላእክትን ላከ። እነርሱም ሥጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ስር አኖሯት። ሐዋርያ ቶማስ ግን ያን ጊዜ አልነበረም። በደመና ላይ ተጭኖ እርሱ ሲመጣ መላእክት ሲያሳርጓት እመቤታችንን አገኛት። መላእክትም ለአምላክ እናት ለእመቤታችን ድንግል ማርያምና እጅ መንሻ ንሳ አሉት። እርሱም ሰገደላትና ተሳለማት፣ ከእርሷም ተባረከ። ከዚህ በኋላ ወደ ሐዋርያት ደረሰ። እነርሱም እመቤታችንን ማርያምን እንዳረፈችና እንደቀበሯትም ነገሩት። ቶማስም ሥጋዋን ከሰማይ አላምንም አላቸው። ሥጋዋንም ያሳዩት ዘንድ ወደ መቃብሯ ባደረሱት ጊዜ በመቃብር ውስጥ ሥጋዋን አላገኙትም። ደንግጠው አደነቁ። ያን ጊዜ ከመላእክት ጋራ ወደ ሰማይ ስታርግ እመቤታችንን እንዳገኛት ቶማስ ነገራቸው። ሐዋርያትም ይህንን በሰሙ ጊዜ የእመቤታችንን እርገቷን ስላላዩ እጅግ አዘኑ። ሥጋዋን በምድር ውስጥ ይተው ዘንድ እንዳልወደደ መንፈስ ቅዱስ አስገነዘባቸው። ከዚህ በኋላ አንድ ጊዜ ደግሞ እርሷን ያሳያቸው ዘንድ እንዳለው ጌታችን ቃል ኪዳን በማድረግ ተስፋ ሰጣቸው። እነርሱም እስከ ነሐሴ 16 በተስፋ ኖሩ። የእመቤታችንንም የዕድሜዋ ዘመን 64 ዓመት ነው። በአባትና እናቷ ቤት 3 ዓመት ከ7 ወር፣ በቤተ መቅደስም 12 ዓመት፣ በዮሴፍ ቤት 34 ዓመት ከ3 ወር፣ ከጌታ እርገት በኋላ በወንጌላዊው ዮሐንስ ቤት 14 ዓመት ነው። የሕይወት የድኅነት አለኝታ የሆነች እርሷን እናቱን ለሰጠን እግዚአብሔር ምስጋና ይሁን። በጸሎቷም ከክፉ ነገር ይጠብቀን፣ በረከቷም ከእኛ ጋር ይኑር ለዘለዓለሙ በእውነት አሜን። በዚህችም ዕለት የሮሜ አገር ንጉሥ የዘይኑን ልጅ የከበረች ኢላርያ አረፈች።
የዚህችም ቅድስት አባቷ እግዚአብሔርን የሚወድ ሃይማኖቱ የቀና ነው። ይህችን ቅድስት ኢላርያንና ሁለተኛዋን እህቷን ወለደ። ከእነርሱም በቀር ወንድ ልጅ የለውም። ይህችም ቅድስት ኢላርያ የምንኩስና ልብስን የመላእክትን ማስኬማ ትለብስ ዘንድ የምትመኝ ሆነች። ከቤተ መንግሥትም ወጥታ ልብሷን ለውጣ የወንድ ልብስ ለብሳ ወደ ግብፅ አገር ሄደች። ከዚያም ወደ አስቄጥስ ገዳም ደረሰች። በዚያም ስሙ አባ ባውሚን የሚባለውን ፍጹም ሽማግሌ ጻድቅ ሰውን አግኝታ ሐሳቧን ሁሉ ነገረችው። እርሷ ሴት እንደሆነችም አስረዳቸው። እርሱም ሚስጥሯን ሰውሮ ለብቻዋ በዋሻ ውስጥ አስገባት። ይጎበኛትና ልትጠራው የሚገባትን ያስተምራት ነበረ። ልትሰራውም የሚገባትን ይነግራት ያስተምራት ነበረ። እንዲህም ሆና 12 ዓመት ኖረች። ጽሕም ስለሌላትም ለአረጋውያን መነኮሳት ጃንደረባ ትመስላቸው ነበረ። በወንድ ስም አጠራርም አባ ኢላርዮን ብለው ይጠሯታል። ከአባቷ ዘንድ በቀረችው በሁለተኛዋ ግን ርኩስ ሰይጣን አደረባትና ያሰቃያት ጀመረ። ያድኗትም ዘንድ ለባለ መድኃኒቶች አባቷ ብዙ ገንዘብ ሰጠ፣ ግን አልተሻላላቸውም። ከዚያ በኋላ የከበሩ አረጋውያን መነኮሳት ወዳሉበት አስቄጥስ ገዳም ይልካት ዘንድ መኳንንቶቹ መከሩት። የቅድስናቸው ወሬ በሮም አገሮች ሁሉ ተሰምቷልና። በዚያንም ጊዜ ወደ ቅዱሳኑ ከብዙ ሰራዊት ጋር ላካት። ለቅዱሳኑም መልእክትን ጻፈላቸው እንዲህ ሲል፣ የተከበራችሁ አባቶቼ ሆይ የደረሰብኝን ሐዘን አስረዳኋችሁ። እግዚአብሔር 2 ሴቶችን ልጆችን ሰጥቶኝ ነበረ። አንዲቱ ከዓለም ሸሸች፣ ወደ የት ቦታ እንደምትኖር አላውቅም። በሁለተኛይቱም በላይዋ ርኩስ መንፈስ ተጫነባት። እኔ መጽናኛ ትሆነኛለች ብዬ እያሰብኩ ነበረ። አሁንም በጸሎታችሁ እግዚአብሔር ያድናት ዘንድ በላይዋ እንድትጸልዩ እኔ ቅድስናችሁን እለምናለሁ። ቅዱሳን መነኮሳትም የንጉሡን ደብዳቤ ባነበቡ ጊዜ በላይዋ ሊጸልዩ ጀመሩ። በላይዋ ያደረ ሰይጣንም ከኢላርዮን በቀር ከማደሪያው የሚያስወጣኝ የለም ብሎ ጮኸ። አረጋውያኑም ጃንደረባ የሚሏትን ኢላርያን ጠርተው እግዚአብሔር እስካዳናት ድረስ የንጉሡን ልጅ ወስደህ በላይዋ ጸልይ አሏት። ቅድስት ኢላርያም እኔ በደለኛ ሰው ነኝ፣ ይህንን ጭንቅ የሆነ ሥራን መስራት አልችልም አለቻቸው። ባስገደዷትም ጊዜ ወደ በዓቷ ወስዳ በላይዋ ጸለየች። ሰይጣንም ትቷት ሸሸ። በጥቂት ቀን ዳነች። ቅድስት ኢላርያም እህቷ እንደሆነች ታውቃለች። ስለዚህ አቅፋ ትስማት ነበረ። ስለ ናፍቆቷና ስለ ፍቅሯ ወደ ውጭ ወጥታ ታለቅሳለች። ከዚህ በኋላ ወደ ከበሩ አረጋውያን አደረሰቻትና እነሆ በጸሎታችሁ እግዚአብሔር አድኗታል፣ ወደ አባቷ መልሷት አለቻቸው። እነርሱም እጅግ ደስ ብሏቸው ወደ አባቷ መለሷት። ለእግዚአብሔርም ምስጋና ቀረቡ። ወደ ሮሚ አገርም ወደ አባቷ በደረሰች ጊዜ አባትና እናቷ ስለ መዳኗ በእርሷ እጅግ ደስ አላቸው። የቤተ መንግሥት ሰዎችም ሁሉ እግዚአብሔርን አመሰገኑት። አባቷም በገዳም ውስጥ ከቅዱሳን አባቶች ጋር አኗኗርሽ እንዴት ነበረ ብሎ ጠየቃት። እርሷም እንዲህ ብላ ነገረችው። ያ ያዳነኝ አባ ኢላርዮን የሚባል አባት አብዝቶ ይወደኛል፣ አቅፎም ይስመኛል። ንጉሡም ይህንን ሰምቶ በልቡ ታወከ። ለመነኩሴ ሴቶችን መሳም ይገባዋልን አለ። በዚያንም ጊዜ በእኔ ላይ ይጸልይ ዘንድ አገሬንም ይባርክ ዘንድ ልጄን ያዳናትን አባ ኢላርዮንን ወደ እኔ ላኩት የሚል ደብዳቤ ጽፎ ወደ ቅዱሳን አረጋውያን ላከ። አረጋውያኑም ቅድስት ኢላርያን ጠርተው ወደ ንጉሡ እንድትሄድ አዘዟት። እርሷም ይተዋት ዘንድ አረጋውያንን አባቶችን አልቅሳ ለመነቻቸው። እነርሱም እንዲህ አሏት፣ ይህ ንጉሥ ክርስቲያኖችን የሚወድ ጻድቅ ነው። ቅዱሳት መጻሕፍትንም እንደሚያዙን ትእዛዙን መተላለፍ አይቻለንም። ይህንንም ብለው አስገድደው ላኳት። ወደ ንጉሡም በደረሰች ጊዜ ንጉሡና የቤተ መንግሥት ሰዎች ሁሉም በክብር ተቀብለው ተሳለሟት። ከዚያ በኋላ ንጉሡና ንግሥቲቱ ለብቻቸው ሆነው ወደ ውስጠኛው አዳራሽ አስገለሏትና ንጉሡ እንዲህ ብሎ ጠየቃት። አንተ ልጄን እንደምትስማት በሰማሁ ጊዜ በሐሳቤ ታውቂያለሁ።
መነኩሴ ሴትን መሳም አይገባውምና ይህን ነገር ትገልጥልኝ ዘንድ እሻለሁ። የከበረ ኢላርያም በነገርኳችሁ ጊዜ ወደ አስቄጥስ ገዳም መሄድን ላትከለክሉኝ የከበረ ወንጌልን አምጥታችሁ ማሉልኝ አለቻቸው። እነርሱም እንዳለችው ማሉላት። በዚያን ጊዜ ልጃቸው ኢላርያ እንደሆነች ነገረቻቸው። አወጣጧም እንዴት እንደሆነ ልብሶቿን ለውጣ የወንድ ልብስ እንደለበሰች አስረዳቻቸው። በአካሏም ውስጥ ያለ ምልክትን አሳየቻቸው። በዚያን ጊዜ ታላቅ ጩኸትን ጮኹ፣ አቅፈው እየሳሟት አለቀሱ። ከእኛ ዘንድ እንድትሄጅ ከቶ አንተውሽም አሏት። እርሷም በከበረ ወንጌል የማላችሁትን መሐላ አስቡ አለቻቸው። እነርሱም ከእርሱ ጋር 40 ቀን ያህል እንድትኖር ለመኗትና 40 ቀን አብራቸው ኖረች። ከዚህ በኋላ ወደ ቦታዋ ሄደች። ከዚያችም ዕለት ወዲህ በአስቄጥስ ገዳም ለሚኖሩ ቅዱሳን የከበሩ አረጋውያን መነኮሳት ለፍላጎታቸው ይሆን ዘንድ የግብፅን ምድር ሁሉ ግብር እንዲሰጧቸው ንጉሡ ዘይኑን አዘዘ። በዚያንም ወራት በአባ መቃርስ ገዳም 400 የመነኮሳትን ቤቶች ሰሩ። በአባ ዮሐንስም ገዳም 700፣ በአባ ሙሴ ገዳም 300 ቤቶችን ሰሩ። ከዚህ በኋላ ቅድስት ኢላርያ 5 ዓመት ከኖረች በኋላ አረፈች። ከእረፍቷም አስቀድሞ እርሷ ሴት እንደሆነች ያወቀ የለም። ለእግዚአብሔር ምስጋና ይሁን። እኛንም በዚህች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ይሁን ለዘላለሙ በእውነት አሜን። ቅዱስ ጎርጎርዮስ ዘኑሲስ። በዚህችም ዕለት የኑሲስ ኤጲስቆጶስ የባስልዮስ ወንድም የከበረ ጎርጎርዮስ የዕረፍቱ መታሰቢያ ነው። እንሆ የአባቱና የወንድሙን መታሰቢያቸውን በዚህ ወር ጥር 6 ቀን ጽፈናል። ይህም ቅዱስ ጎርጎርዮስ እጅግ የተማረ አዋቂ ነበረ። በደሴቶችም ላይ ኤጲስቆጶስነት ተሾመ። እንሆ በዚህች ወር በ15 ቀን የሆነውን ከገድሉ ጥቂት እንጽፈዋለን። ስለ እርሱም እንዲህ ተባለ። እርሱ መስዋዕቱን ለማክበር በሚቀድስ ጊዜ በመሰዊያው ላይ ሲወርድ መንፈስ ቅዱስን የሚያየው ሆነ። ከዚህ በኋላ ኪሩብን አየው፣ በደረቱም ውስጥ አቀፈው። በመሰዊያውም ላይ ሳለ ወደ ዝምታና ተደሞ አደረሰው። ሰዎችም ሁሉ ሥጋዊ እንቅልፍ የሚያንቀላፉ ይመስላቸው ነበረ። በኤጲስቆጶስነት ሹመት 33 ዘመናት በተፈጸሙለት ጊዜ ወንድሙ ቅዱስ ባስልዮስ ሊጠይቀው መጣ። እርሱ ከተጋድሎ ብዛት የተነሳ በጽኑ ደዌ የሚታመም ሆኖ ነበርና በቅዱስ ባስልዮስ መምጣት ደስ አለው። ቅዱስ ጎርጎርዮስም እንደ ልማዱ ሊቀድስ ወደ መሰዊያው በወጣ ጊዜ የከበረች ድንግል እመቤታችን ማርያም ተገለጸችለትና ዛሬ ወደ እኔ ትመጣለህ አለችው። የቁርባኑንም ቅዳሴ ሲጨርስ ሕዝቡ በቀናች ሃይማኖት ጸንተው እንዲኖሩ ይመክራቸውና ያስተምራቸው ዘንድ ወንድሙን ባስልዮስን ለመነው። እርሱም እንደሚያንቀላፋ ሆነ። በቀሰቀሱትም ጊዜ ሙቶ አገኙት። ቅዱስ ባስልዮስም ሳጥን እንዲሰሩለት አዘዛቸው። ጸሎቱንም በመጸለይ መዝሙራትንም በመዘመር በማመስገን እንደሚገባ ገንዞ በመቃብር ውስጥ አኖሩት። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ዕለት በሰማዕትነት የሞተ በዋሻ የሚኖር የኒቆላዎስና የኤጲስቆጶስ አባ ፊቂጦር መታሰቢያው ነው። በረከታቸው ከኛ ጋር ትኑር አሜን። በዚህችም ቀን በመናፍቁ ንጉሥ በመርቅያን ዘመን መኮንኑ ጳውሎስና ቀሲስ ሲላስ ምስክር ሆነው ሞቱ። እነርሱም በእመቤታችን ማርያም የዕረፍቷ በዓል በጌቴሴማኒ ከሁሉም ምእመናን ጋር ተሰብስበው ሳሉ ከሃዲው ውልያኖስ መጥቶ ከበባቸው። ከእርሳቸውም አንድም እንኳን ሳያስቀር ገደላቸው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የነቢዩ ኤርምያስ፣ የቀውስጦስ፣ የዮሐንስና የአባ እስክንድር እመቤታችንም ከመጥምቁ ዮሐንስ ጋር በደብረ ማህው የተገለጠችበት ሲሆን የሁሉም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። የእመቤታችን ድንግል ማርያም ጣዕሟ፣ ፍቅሯ፣ ጸጋዋና በረከቷ ይደርብን አሜን።
ጥር 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት በዓለ አስተርእዮ ማርያም እመቤታችን ከዕረፍቷ በኋላ ለደቀ መዛሙርት በዚሁ ቀን ተገልጣ ነበረ። ቅዱስ ጎርጎርዮስ ዘኑሲስ ታላቅ ሊቅና ጻድቅ፣ ቅድስት ኢላርያ እናታችን የዘይኑን ንጉሥ ልጅ፣ ቅዱስ ኤርምያስ ነቢይ፣ ቅዱስ ዮሐንስ መጥምቅ፣ ቅዱስ ኒቆላዎስ ሰማዕት፣ አባ ፊቂጦር። ወርሃዊ በዓላት አባ ምእመነ ድንግል፣ አባ አምደ ሥላሴ፣ አባ አሮን ሶርያዊ፣ አባ መርትያኖስ፣ አበው ጎርጎርዮሳት። ወደ ማደሪያው እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ ዕረፍትህ ተነስ፣ አንተና የመቅደስህ ታቦት። ካህናቶችህ ጽድቅን ይልበሱ፣ ቅዱሳንህም ደስ ይበላቸው። ስለ ዳዊት ስለ ባሪያህ የቀባኸውን ሰው ፊት አትመልስ። ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ። በአለግ ንቃቃትና በገደል መሸሸጊያ ያለች ርግብ ሆይ ቃልሽ መልካም ፊትሽም ያማረ ነውና መልክሽን አሳይኝ፣ ድምፅሽንም አሰሚኝ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ወቁፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን ደናግል፣ አዲዮ መነኮሳት ሄራን ባርክ ወባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጻፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረን።